ኬኑ ሪቭስ ይህን ስም ስትሰሙ እርግጠኛ ነኝ ወይ የማትሪክስ ፊልሞች ሲኖች ትዝ ይላችኋል፣ ካልሆነ ደግሞ ጆን ዊክ ላይ የነበረው የጥይት ዝናብ በደንብ ማስታወስ ትችላላችሁ። ግን ይሄ በአክሽን የሚታወቀው አክተር በህይወቱ ምን አይነት ጊዜዎችን አሳልፈዋል? በተለያየ ጊዜ ህመምና ብቸኝነትን ያጋጠመው የቅርብ ሰዎቹን አጥቷል። ህልሙ ሲሰባበርም በአይኑ አይቷል። እንደዛም ሆኖ ግን ሰብአዊነትን የሱ በጣም ትልቁ መሳሪያው ላይ ያደርገው ችሏል። ይህ ታሪክ እንግዲህ የኬኑ ሪቭስ ሲሆን በተለያየ ጊዜ ያጋጠመው ህመም ያሳነፈው ያዳከመው ሳይሆን የበለጠ ጠንካራ ያደረገው አክተር ነው። እንዴት ካላችሁ እንግዲህ ክብራትና ክብራን ቤተሰቦች ይህ እጅግ በጣም የሚያነቃቃና ኢንስፓየር የሚያደርግ ገራሚ ታሪክን ለዛሬ ይዤላችሁ መጥቻለሁኝ። እሱም የኬኑ ሪቭስ የህይወት ታሪክ ነው። ምን ይመስላል የሚለውን ባጭሩ እንቃኛለን። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት ኮሜንት ላይ ገለጹ። ከዛ በተጨማሪ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ የሆናችሁም ሰብስክራይብ በማድረግ ልክ እንደዚህ አስደናቂ የሆኑ ታሪኮችን በየጊዜው ታገኛላችሁ። እንደሚታወቀው እንግዲህ ህይወት አንድ ሰው መፈተን ከፈለገች የመጀመሪያ ጥቃቷን ወይም ደግሞ እርምጃዋን የምትወስደው በልጅነቱ ነው። ኬኑ ሪቭስም ገና የ3 ዓመት ልጅ እያለ አባቱ እናቱን ትቶ ሊሄድ ችሏል። በዛም የተነሳ ኬኑ ሪቭስ እድሜ ልኩን አባቱን ሊያዩ አልቻለም። አስቡትማ አንድ ህፃን ልጅ በየቀኑ ማታ ማታ እናቱ ስታለቅስ ብቻ ነው የሚያየት። የአባት ፍቅር የሚባለውን ነገር ጭራሹኑ አይቶት አያውቅም። እንዲያውም የሌላ ልጆች የአባት ታሪክን በተረት ተረት የሚሰማው እንጂ ለሱ የተገባ ያገኘው ነገር አልነበረም። የኬኑ እናት አንድ ኮስቲም ዲዛይነር ስትሆን በተራ የተነሳ ደግሞ የተለያየ ከተማዎች ላይ በየጊዜው ትንቀሳቀሳለች፣ ትዘዋወራለች። በዛም የተነሳ ኬኑ ሪቭስ ቋሚ የሆነ ቦታም ከተማም ጓደኛም አልነበረውም። ከዚህም የባሰ ደግሞ ነገሩ አስከፋ። ባሰ የሚባለው ደግሞ ታናሽ እህቱ በካንሰር በሽታ መሰቃየት ስትጀምር ነገሮች የባሱ ሆኑ። በአንድ በኩል የቤቱን ነገር ለማስተካከል ለማቃናት እያሰበ ባለበት ሰዓት ላይ በሌላ በኩል ደግሞ የእህቱ ህመምና ስቃይ መብዛቱ ነገሮች በጣም አስጨናቂ ሆኑ። በዛ ሰዓት ላይ ኬኑ ገና 17 ዓመቱ ነበር። ልጅነቱ እንደምንም እያለቀ እሱ እያደገ ቢሄድም ትግሉና ጣጣው ግን አብሮት እያደገ እንጂ እየቀነሰ ሊሄድ አልቻለም። በዚህ ሁሉ ውጥንቅጡ በወጣ ህይወት ውስጥ ግን ኬኑ ሰላም ሊሰጠው የቻለው አንድ ነገር ነበር። እሱም ትወና ነበር። እድሜው ወደ ወጣትነት እንደገባም ወዲያው ተነስቶ ቤቱን ትቶ ወደ ትወናው ዓለም አክተር ለመሆን ጉዞውን አንድ ብሎ ጀመረ። የተለያዩ ቦታዎች ላይም ኦዲሽን የሚደረግበት ምርጫ የሚደረግበት ቦታ ላይ እየሄደ ቢሳተፍም በየቦታው ግን የሚያገኘው አንድ መልስ ነበር። እሱም ደግሞ ምንም ስታር ፓወር የለህም፣ አንተ ለትወና እንኳን የምትሆን አይደለም እስከ ማለትም ደርሰዋል። ጭራሽ አንድ ፕሮዲሰርም ቀጥታ የተናገረው አንደኛ አንተ አታምልም፣ ሁለተኛ ደግሞ ሰውነትም የለም፣ ስለዚህ አክሽን ሂሮ መሆን አትችልም እና ታዲያ ምኑን ነው ወደ ትወና የምትገባው እስከ ማለትም ደርሰው ነበር። ግን እነዚህ ሁሉ የሆሊውድ ፕሮዲሰርና ዳይሬክተሮች ያላወቁት ነገር ይሄ ልጅ የራሱን እድል ለመጻፍ ወስኖና አስበው ወደ ሆሊውድ የመጣ እንደሆነ አልገምቱም፣ አልጠረጠሩም ነበር። በዚሁ በትግሉ ሰዓትን ወይም እየተጣጣረ በነበረበት ሰዓት ላይ አንድ ጓደኛ ሊያገኝ ይችላል። እሱም ልክ እንደ ወንድም በጣም የሚወደውና የሚንከባከበው ምርጥ ጓደኛው ነው። እሱም የታዋቂው አክተር የጃኩዊን ፊኒክስ ታላቅ ወንድም የሆነው ሪቨር ፊኒክስ ነበር። የሁለቱ ጓደኝነት እጅግ በጣም ደስ የሚልና የሚያምር ነው። በእርግጥ ህይወት በጣም ያሰላቸችውና ያዳከመችው ሰው ሌላ ልክ እንደሱ አይነት የተዳከመ ሰው ሲያገኝ ይረዳዋል፣ ጓደኛ ይሆናል እንደሚባል ነው። ወይም አንድ አይነት መንገድ ላይ የሚሄዱ ሰዎች ቶሎ ይግባባሉ እንደሚባለው አይነት ሁለቱ በጣም ምርጥ ጓደኛ ሆኖ ነበር። ግን የኬኑ ያ ጠማማ እድሉ ይህን ትንሽ ደስታውንም እንኳን ሊቀበልለት ወይም ሊያምንለት አልቻለም። በፈረንጆቹ በ1993 አንድ ምሽት ላይ ይሄ ነገር በአጠቃላይ ሊቀየር ቻለ። ሪቨር ፊኒክስ የሚጠቀመው ድራግን ከመጠን በላይ በመውሰድ ኦቨርዶዝ ስለወሰደ አንድ ቀን ማታ ላይ ህይወቱን ሊያጣ ችሏል ወይም አርፏል። ማን? ሪቨር ፊኒክስ። ስለዚህ በህይወቱ ለመጀመሪያ ጊዜ እንግዲህ የተረዳው በጣም ጥሩ የሚባሉ ሰዎች ከሁሉም ቀድመው እንደሚሞቱ አወቅኩኝ ያለበት ክስተት ሊሆን ቻለ። የሚገርመው ግን በዛ ሰዓት ላይ አንድ ፊልም ለመስራት ዝግጅት የተደረገ ነበረ። ያ ፊልምም ስፒድ ይሰኛል። ይህ ፊልምም እንግዲህ በመጨረሻ የሆሊውድን ዳይሬክተሮች አስተሳሰብን ሙሉ ለሙሉ ቀየረ የተባለ ፊልም ሊሆን ችሏል። ምክንያቱም የፊልሙ ፕሮዲሰሮች ፈልገው የነበረው በሰል ያለ ምርጥ አክተር ፊልሙ እንዲተውን ነበረ። መጀመሪያ ሲልቨስተር ስታሎንን ወይም ራምቦ እንዲተውን አስቦ ነበር። ከዛ በመቀጠል ደግሞ የቶም ክሩዝም ስም ተጠርቶ ነበር በፊልሙ ላይ። ግን የፊልሙ ዳይሬክተር የሆነው ጃን ዴቦን ሌላ አዲስ ነገር ማሰብ ጀምሮ ነበር። የሱም አስተሳሰቡ በትክክለኛ የሚመስል ወይም ደግሞ እውነተኛ የሚመስል አክሽን ሂሮ ነው የምፈልገው እንጂ ቦዲ ቢልደር የሆነ ስፖርተኛ የሚመስል አክሽን ሂሮ አልፈልግም በዚህ ፊልም ላይ ነበር አስተሳሰቡ። ስለዚህ የሱ አይምሮ ላይ አንድ ሰው ነበረ፣ ያም ኬኑ ሪቭስ ነበር። ይህን ነገር በሰማና ባወቀ ሰዓት ላይ ኬኑ ሪቭስ ራሱ ግራ ገብቶት ነበር። ምክንያቱም እሱም ራሱ አላመነም፣ አንድ አክሽን ሂሮ ሆናለሁ የሚል ግምትም አልነበረው። በዛ ላይ ደግሞ በቅርብ ያሉ ጓደኞቹ ጠቅላላ ያሉት ይሄ ፕላንማ በጣም አደጋ አለው፣ ሪስኪ ነው፣ ይቅርብህ ብለውት ነበር። በመጨረሻም ኬኑ ሪቭስ ማንንም ሳይሰማ ልቡን በመስማት የራሱን ሐሳብ ለማራመድ በፊልሙ ላይ ወይም በፕሮጀክቱ ላይ እግሩን አነሳና ወደፊት መሄድ ጀመረ። ከዛ በመቀጠልም ጣጣውን ጨረሰና በፈረንጆቹ በ1994 ፊልሙ ለእይታ በቃ። ይህ ስፒድ የተሰኘው ፊልም ለእይታ ሲበቃም የአዲስ ጄኔሬሽን አዲስ አክሽን ስታር ሊሆን ቻለ። ማን? ኬኑ ሪቭስ።
በፊልሙ ላይም ቢሆን ያለውን አቅም ተጠቅሞ ኪያኑ የሰራው እያንዳንዱ ስታንቱ፣ ኢንቴንሲቲውም ሆነ ትወናው፣ አቅሙ፣ ሁሉም ነገር ትክክለኛ የሚመስል እጅግ በጣም አሳማኝና ተወዳጅ የሆነ ስራውን ማቅረብ ቻለ። በመጨረሻ ፊልሙም በገበያም ሆነ በክሪቲክስ በጣም የተወደደና ስኬታማ ፊልም ስለሆነ ከሆሊውድ አክሽን ስታሮች ተርታ የኪያኑ ሪቭስ ስም አንድ ብሎ መጠራት ቻለ። ፊልሙ በጣም ስለተወደደም ቀጣይ ክፍልም ሁሉ ተሰርቶለታል። በመቀጠልም አንድ ስልክ ተደወለ። ያ ስልክም በቀጣይ የሚሰራው አንድ ፊልም ነበረ። በዓለማችን የሲኒማ ታሪክ ላይ በጣም ትልቅ አብዮትን ሊፈጥር የሚችል አንድ ትልቅ ፕሮጀክት ወደ ኪያኑ ሪቭስ ሊመጣ ቻለ። ያ ፕሮጀክትም ምን ይመስላችኋል? ዘ ሜትሪክስ። ሆኖም ግን በጣም ትልቁ ችግሩ የሜትሪክስ የተሰኘው ፊልም ኮንሰፕቱን ለመረዳት በጣም ከባድ ነው። እንዲያውም በአንድ ኢንተርቪው ኪያኑ ሪቭስ ራሱ እንደተናገረው ለመጀመሪያ ጊዜ ስክሪፕቱ ከተሰጠው በኋላ ሲያነበው በጣም ግራ በመጋባት ይህ ሁሉ ነገር ምንድነው ግን በትክክለኛ ፊልም ነው ግን እርግጠኛ ናችሁ እንደዚህ ነው ብሎ ነበር የጠየቀው። ምክንያቱም የሰማውና ያነበው ነገር በጣም ግራ ስላጋባው። ከዛም ዳይሬክተሩ ተረጋግቶ በሚገባው ቋንቋ ወይም በሚገባው መልኩ ነገሩን ሲያስረዳው በጣም ደስተኛ ሆነ ኪያኑ ሪቭስ። በመጨረሻም ለመስራት ተስማማ። ይህ ፊልም ተሰርቶ ለእይታ በቃ ሰዓት ላይ ሙሉ ዓለም በትክክል የተረዳው ይህ ግለሰብ አክተር ብቻ ሳይሆን የትወና ብቃቱ ተዝቆ የማያልቅ አንድ ካዝና እንደሆነ በደንብ የመሰከረለት ድንቅ አክተር ሊሆን ቻለ። ግን መጀመሪያ ላይ ቀረጻውን ለማድረግ የተለያዩ ስታንቶችን በሚሰራ ሰዓት ላይ ሜዲካል ቼክአፕ በሚደረግ ሰዓት ላይ አንድ ጀርባው ላይ ወይም ስፓይናል ኮርዱ ላይ ችግር እንዳለ ተነገረው። ዶክተሮችም ይህን ችግር ካዩ በኋላ ለኪያኑ ሪቭስ ያሉት ቶሎ ኦፕሬሽን ካልተደረግ እጅና እግር መስራቱን ያቆማል፣ ይደነዝዛል፣ ቀጥ ይላል ነበር ያሉት። ግን ኪያኑ ሪቭስ በጣም ታታሪና በጣም ጥረት የሚያደርግ ግለሰብ ወይም አክተር መሆኑን የሚያሳየው ሰርጀሪው እንዲራዘም ካደረገ በኋላ ቀጥታ ወደ ቀረጻ ገባ። ሆኖም ግን የተለያዩ የፋይት ሲኖችን በትክክል መስራት እንዲችል ሙሉ ለሙሉ የሚያስፈልገው ሰርጀሪ ረጅም ጊዜ ስለሚፈጅ አንገቱ አካባቢ አነስ ያለች ዲስክ በማስገባት ያንን ትልቁን ሰርጀሪ ረዘም አድርጎ ወይም ወደፊት ገፋ አድርጎ ባጭሩ ወደ ቀረጻ ሊገባ ችሏል። ስለዚህ ዘ ማትሪክስ የተሰኘ ፊልም የመጀመሪያ ፓርቱን በደንብ ካያችሁ የኪያኑ ሪቭስ የተለያዩ ፋይት ሲኖቹ ላይ አንድ ነገር ልብ ብላችሁ ማየት ትችላላችሁ። እግሩን በጣም በከፍተኛ ያነሳ የሚማታበት ሲን በጣም ትንሽ ነው ያለው ወይም ቀንሶታል። በጣም በብዛት ፈጠን ያለ እጅ በእጅ የሚደረግ ጥብጥብ እንጂ የሚበዛው የእግር የማንሳትና በጣም የመገለባበት ሲኖቹን ተቀንሶ ባጭሩ እንዲሰራ የተደረገ ስራ ነው። እንደዛም ሆኖ ግን በተለያየ መልኩ ሁሉንም ችግሮች አልፎ ፊልሙ በመጨረሻም ለእይታ በሚበቃ ሰዓት ላይ በሲኒማው ዓለም ላይ እንግዲህ ያለውን እሳቤዎች በአጠቃላይ የቀየረ ድንቅ ስራ ሊሆን ይችላል። ጥይቶቹን የሚያቆሙበት ዘዴ፣ ስሎ ሞሽኑ፣ አጎንብሶ የሚያልፈው የጥይቶቹ እንቅስቃሴ፣ ብቻ በአጠቃላይ የነበሩ ነገሮች እንዳለ ዛሬም ድረስ አንድ ሌጀንድ ሆኖ የቀሩ ትልቅ ስራ ሊሆን ይችላል በሲኒማው ዓለም ላይ። ፊልሙም እጅግ በጣም ስኬታማ ሆነ። ኪያኑ ሪቭስም ደግሞ ሜጋ ስታር መሆን ቻለ። ስለዚህ ከዚህ ፊልም ስኬት በኋላ ሁሉም ሰው ያለው ኪያኑ ሪቭስ በቃ ጠጠር ያለና ምርጥ ገንዘቦችን እያገኘ የሚሄድ ድንቅ አክተር ይሆናል ብሎ ሁሉም ሲጠብቀው፣ ግን በዛ ፊልም ያገኘውን ምን እንዳደረገ ታውቃላችሁ? $75 ሚሊዮን በፊልሙ ያገኘውን ወደ ኪሱ አላስገባም። ተወው። ዘ ሜትሪክስ ከተሰኘው ፊልም ላይ ያገኘው $75 ሚሊዮን ለቴክኒሻኖች፣ በፊልሙ ስራ ላይ ለነበሩ የተለያዩ አባላት፣ ለተሳታፊዎች፣ ለክሩ ሜምበሮች በአጠቃላይ አደላቸው፣ ሰጣቸው። ምክንያቱም ኪያኑ ሪቭስ እንደሚያስበው ከገንዘብ የበለጠ የሰዎች ልፋትና ጥረት ለኔ ዋጋ አለው ብሎ ነው የሚያስበው። ደግሞም ትክክል ነው፣ የሚያስብ የለም እንጂ። ለማንኛውም እኔም እየተጣጣርኩኝ ለእናንተ የተለያዩ መረጃ ያቀረብኩላችሁ አይደለ? ቪዲዮን ላይክ ማድረግ አትርሷ። አድርጋችኋልን? ይህ ክስተትን ካዩ በኋላም ሁሉም ሆሊውድ ውስጥ እንደዚህ አይነት ሰው አይተን አናውቅም ብለው መስክረውለታል። ከስራ ህይወቱ ጭምር የግል ህይወቱም የኪያኑ ሪቭስ በደስታ የተሞላ እየሆነ ሄደ። በፈረንጆቹ በ1999 ኪያኑ ሪቭስ ከጄኒፈር ሳይን ጋር ይታወቃሉ። የሁለቱም የፍቅር ታሪክ በዛ ይቀጥላል። ወደ ትዳር ይገባሉ። በ1999 መጨረሻ ላይ ጄኒፈር አረገዘች። ይህ ክስተት እንግዲህ በኪያኑ ሪቭስ ህይወት ውስጥ በጣም ትልቁ ደስታ መጣለት የሚባልበት ክስተት ነበረ። ግን በመቀጠል ደግሞ በጣም ትልቁ ሐዘን አብሮ በር አንኳኩቶ ገባ። ጄኒፈር ነፍሰ ጡር ነበረች። የልጃቸውንም ስም አስቦ ነበረ። ሴት ልጅ ነበረች። እሷም የመወለጇ ጊዜ እንደደረሰ አምጣ በምትወልድ ሰዓት ላይ ከመወለዷ በፊት ኔቫ አርፋ ነበረ ወይም ሞታን የተወለደችው ልጁ። ይህ ክስተት ኪያኑ ሪቭስን እጅግ በጣም የሰበረውና ያሳመመው ነገር ሲሆን፣ በጣም የሚያሳዝነው ግን ከ18 ወር በኋላ በአንድ የመኪና አደጋ ባለቤቱ ጄኒፈርም ተለይታው ልትሄድ ትችላለች። ለእስከ መጨረሻው አሸልባለች። አስቡትማ አንድ ሰው በአንድ ዓመት ውስጥ አለኝ የሚላቸውን ሁሉም ነገር በአንድ ጊዜ አጣ። ይህ ክስተትም እንግዲህ ከሚቋቋሙ በላይ ስለሆነበት ኪያኑ ሪቭስ ከዓለም ራሱን አራቀ፣ አሸሸ ማለት ይቻላል። የተለያዩ የሆሊውድ ፓርቲዎች፣ አዋርዶች፣ የተለያዩ ፕሮግራሞች ላይ መገኘትን አቆመ። ኪያኑ ሪቭስ አይታይም። ከዛ በተጨማሪም ትልቅ ቤትም እንኳን መግዛት ስላልፈለገ አንድ ትንሽ አፓርትመንት ውስጥ ነበር ህይወቱን የሚመራው። ከዛ ሌላም ያለምንም ቦዲጋርድ የኒውዮርክ መንገድ ላይ ኪያኑ ሪቭስን ማየት አዲስ ነገር አልነበረም። ወክ ያደርግ ነበር ብቻውን። ልደቱንም እዛው መንገድ ላይ ብቻውን ያከብራል። ለእንግዶች፣ ለማይታወቁ ለኔቢጤዎች ኬክ እየሰጠ ደስታውን እንዲካፈሉት ይጋብዛቸው ነበር።
ከዛም በመቀጠል በፊልም ያገኘውን ገንዘብ ወይም አግኝቶ የነበረውን ገንዘብ በእርዳታ መልክ ለነዚህ ሆምለስ ለሆኑ ሰዎች መስጠቱን ቀጠለ። ግን ደስ የሚለው ነገር ይሄ ሁሉ ነገር ሲያደርግ እዩልኝ ስሙልኝ ብሎ እየጮኸ አይደለም ያደረገው። እንዳደረገም የሚታወቀው በግምት እንጂ በትክክል በካሜራ የተያዘ ነገር አይደለም። ምክንያቱም ብሬት አልነበረም፣ ከልቡ ነው የረዳው። ግን የሁሉ ህመምንም ካሳለፈ በኋላ የኪያኑ ህይወት እንደቀጠለ ነበረ። ከውስጡ ምንም ያን እንኳን የተሰበረ ቢሆንም የተለያዩ ነገሮች በማድረግ እንግዲህ ህይወቱን ለመምራት ወደፊት ለመቀጠል ጥረቱን እያደረገ እንደቀጠለ ነበረ። የሥራ ህይወቱ በጣም እየቀዘቀዘ የሄደበት ሰዓት ነበረ። የሆሊውድ ትልልቅ ስቱዲዮችም ደግሞ እሱን ኢግኖር እያደረጉት ፕሮጀክትም እየሰጡት አልነበረም። ከዛም በመቀጠል ግን የኬኑ እጅ ላይ አንድ ስክሪፕት መጣ። እሱም ስኮርን ይባላል። በኋላ ይቺ ርዕስ ተቀይራ ጆን ዊክ ብትሆንም መጀመሪያ ስኮርን ነበረ ርዕሷ። ኪያኑ ይህን ስክሪፕት ከጀመረ በኋላ በ90 ደቂቃ ውስጥ ጠቅላላ ሙሉ ስክሪፕቱን አንብቦ ነበር የጨረሰው። በጣም ስለተመሰጠበት ከጨረሰ በኋላም አንድ ቃል ነው የተናገረው። እኔ ይህንን ፊልም እሰራዋለሁ፣ በደንብ እሰራዋለሁ ነበር ያለው። ምክንያቱ ደግሞ ጆን ዊክ አንድ አክሽን ፊልም አልነበረም። ከግል ኢሞሽኑ ጋር ከግል ስሜቱ ጋር በጣም የተያዘ ፊልም ነው። ምክንያቱም በፊልሙ ላይ የጆን ዊክ ያለፈ ታሪኩ የራሱን የሚመስል ነው። ሚስቱ ሞታለች የጆን ዊክ፣ እንዲሁም ያለፈ ህይወቱ በሐዘን የተሞላ ነው። ሁሉ ነገሩንም ያጣ አንድ ግለሰብ ነው። ስለዚህ የሁሉ ክስተት ደግሞ ከኬኑ ሪቭስ ከግል ህይወቱ ጋር በጣም የሚመሳሰል ስለሆነ በጣም ሊወበድ ችሏል ስክሪፕቱን። በመቀጠልም እንግዲህ ለፊልሙ ዝግጅት ተጀመረ። እንደሚታወቀው የሆሊውድም የቦሊውድም አክተሮች አንድ ፊልም ሊሰሩ ሲሉ ቀጥታ ወደ ጂም አይደል ሩጫቸው። ምክንያቱም ሲክስ ፓክ፣ የሆድ ቅርጽ፣ የእጅ ቅርጽ ምናምን ነገር እየተገነባ ዝግጅቱ በጣም ይጠፋል። ኪያኑ ግን ከዛ የተለየ በጣም አስገራሚ እርምጃ ነው የወሰደው። እሱም ደግሞ የፊልሙ ካራክተር መስራት እንዳለበት ማድረግ ያለበትን ነገር በትክክል በቴክኒሻን የታገዘ ትክክለኛ የቶክስ ልምምድ ለማድረግ ነው ሄደው። ስለዚህ የተለያየ የግድያ ስልቶችን በትክክል እያጠናና እየተለማመደ ሙሉ ጊዜውን ሊፈጅ ቻለ። የተለያዩ ትልቅም አነስም ያሉ መሳሪያዎችን በፍጥነትና በተቀላጠፈ መልኩ እያቀባበለ እንዴት መተኮስ እንዳለበት ለፊልሙ እየተዘጋጀ ሄደ። በእርግጥ ይህ ልምምድ በሚያደርግ ሰዓት ላይ በትክክለኛ የሚያደርጉ ሰዎች ወይም ደግሞ የሚያለማምዱ የሚተኩስ ሰዎች እንኳን በሚያዩ ሰዓት ላይ እውነት ይሄ ለፊልም ነው ነበር ጥያቄያቸው። በእርግጥ ፊልሙ ላይም እያንዳንዱ አክሽኑ፣ ቶክሱ፣ በቀሉ፣ ንዴቱ በአጠቃላይ ኪያኑ ህይወቱን የሚበቀል የሚገል እንጂ ፊልም ይሰራ አይመስልም ነበር። ስለዚህ በመጨረሻም ጆን ዊክ የተሰኘው የኬኑ ሪቭስ ፊልም ለእይታ በቃ ሰዓት ላይ ዓለምን ያስደነበረ ነበር። በትንሽ በጀት የተሰራው ይህ የኬኑ ሪቭስ ጆን ዊክ የተሰኘው ፊልም ፍሎፕ ይሆናል ይከስራል ብሎ ሁሉም እየጠበቀ በነበረ ሰዓት ላይ ዛሬ ላይ መለስለን ብናየው ከልት ክላሲክ ጊዜ የማይሽረው በጣም ድንቅ ፊልም ሊሆን ችሏል። እንዲያውም በሰዓቱ በትልቅ በጀት ከተሰሩ ፊልሞች ሁሉ በልጦ ቦክስ ኦፊስ ላይ በጣም ተወዳጅነቱን አስጠብቆ ለረጅም ጊዜ በአንደኝነት የመራ ፊልም ነበር። ፊልሙም ቢሆን አክሽን ከተባለ ምን አይነት መሆን እንዳለበት በደንብ አዲስ ዴፊኒሽን ፈጠረለት የተባለ ፊልም ሆኗል። ስለዚህ ይህ ፊልምም ኬኑ ሪቭስን በድጋሚ ድንቅ አክሽን አክተር ያደረገው ሲሆን በዛውም ፊልሙ እየቀጠለ 2-3 እያለ እየተከታተለ የሚሄድ አዲስ ታሪክን መፍጠር ቻለ። እስካሁን ድረስ ጆን ዊክ 4 ክፍል ለእይታ ይበቃ ሲሆን አሁን 5ኛ ክፍልም በቀጣይ ዓመት ለእይታ ይበቃል ተብሎ ይተጠበቀ ነው ያለው። እንግዲህ በአጠቃላይ አሁን ቆም ብለን ስናየው የኬኑ ሪቭስ ትክክለኛ አቅሙ ወይም ሱፐር ፓወር የሚባለው ምኑ ነው? ያ ቡሌት ፕሩፍ የሆነ ጥይት የማይበሳው ጃኬቱ፣ ልብሱ፣ ወይስ ደግሞ በእጅና በእግሩ የሚያረጋቸው ምርጥ አክሽኖች፣ ወይስ ደግሞ ጆን ዊክ የተሰኘው ፊልም ላይ የነበረው ኢንቴንሲቲ እንቀትና መመሰጥ ነው? እነዚህ ሁሉ ምናልባት ለፊልም ይሆናል የጠቀሙት። በትክክለኛ ህይወት ግን ብናየው ይህን ሁሉ በጣም ከባድ የሚባሉ ችግሮችን ካለፈ በኋላም ኬኑ ሪቭስ ትክክለኛ ሰው ነው። ሰብአዊነቱን አልተው። ህይወት ገና ከልጅነቱ ችግር በተባለበት መንገድ ላይ ስታሯሩጥ የከረመ ሰው ነው። የራሱ የሆኑ ውድ ቤተሰቦቹን ጓደኞቹን አጥቷል። ይህን ሁሉ ችግርና ስቃይን ካሳለፈ በኋላ ኬኑ ሪቭስ ዓለምን አልጠላምን፣ በልብ ውስጥ ያለውንም ሰብአዊነቱንም ጥሩነቱንም በጎነቱንም አላጣም። ፈጣሪውንም አገሩንም ህዝቡንም አላማረረም። ስለዚህ እንግዲህ ውድ ቤተሰቦች ህይወት እንደፈለገ ብትፈትናችሁ ህልማችሁ የተሰባበረ የተበታተነ ቢመስላችሁ አንድ ነገር ማስታወስ አለባችሁ። በጎነታችሁን መቼም አትተውት። ምክንያቱም ሰብአዊነት የሚገኘው በሰው ውስጥ ስለሆነ ሁልጊዜ ሰው ሆነን መገኘት አለብን። ሰው ደግሞ ሰብአዊነት አለው። ምክንያቱም ትክክለኛ ኃይል ማለት ጡንቻና መሳሪያ ላይ ሳይሆን ሩሰው መሆን ላይ የበለጠ በጣም ትልቅ ኃይል አለው። ምንም አይነት ነገር ቢያጋጥማችሁም ጥሩነታችሁን ለማንም ስትሉ አትተውት። በምሬትም በደስታም ሰዓት ላይ ሁልጊዜ በጎ ሰው ሆናችሁ ቀጥሉ። የዛኔ ስኬት እናንተን ትከተላችኋል። እንግዲህ ዛሬ ላይ የተለያዩ ፊልሞቹ በጣም ስኬታማ ሲሆኑ ከፍተኛ ገንዘብን ያገኛል፣ ሀብታም ነው ብለን የምናየው ይህ ትልቅ አክተር ከልቡ ምን አይነት በጎና ጥሩ ሰው እንደሆነ አይታችኋል። ህይወት ምን ያህል እንደፈተነችው እንግዲህ አይታችኋል። ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ።
ይህን ያህል ችግርን ካለፈ በኋላ አንድ ሰው በዚህ ደረጃ ስኬታማ ይሆናል ብሎ የሚገምት ሰው አለ ወይስ እስከዛሬ ስታዩስ በዚህ ደረጃ ይህን ያህል እንደ ብረት በእሳት ተፈትኖ ያለፈ አክተር ይመስል ነበር? በጭራሽ። ግን ከእያንዳንዱ ስኬታማ ሰው ጀርባ አንድ ትልቅ የስቃይ ጊዜ አልፏልና የኬኑ ሪቭስም ይህን ይመስላል። ከወደዳችሁት ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከሆሊውድ ደግሞ ወጣ ብለን ልክ እንደዚህ ኢንስፓየር የሚያደርጉና በጣም የሚያምሩ ለየት ያሉ ታሪኮችን ስሰማ የሆሊውድንም ታሪክ ይዤላችሁ ብቅ እላለሁ። የኬኑ ሪቭስን ታሪክ አንድ ብዬ ወደ ሆሊውዱ ጎራ ብዬ ለእናንተ አስቃኘቻችኋለሁ። በጣም የማያልቅ ብዙ ታሪክ ያለበት ቦታ ነው። እናም ከወደዳችሁት ከተመቻችሁ ብዙ ላይክና ብዙ ቪው ካገኘሁኝ ልክ እንደዚህ በመሃል ጣል ማድረጋቸው ምርጥ ታሪኮች አሉኝ። የማያልቁ ድሮ ያየናቸው ምርጥ አክተሮችን ታሪክ አቀርብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ወዳችኋለሁ። ደህና ሁኑ። ባባይ